የማርታ ሕይወት የምን ሕይወት ነበር? የማርታ ዓለም የምን ዓለም ነበር? የመባከን ዓለም ነበር። አንዳንድ እናቶች ሲናገሩ እሰማለሁ። እንዲሁ ቤቴን ለመምራት እንደምመኘው ቤቴን ለመምራት እንደማስበው አልሆነልኝ። ለምንድን ነው ይህ የመባከን ሕይወት የሚመጣው? እርካታ የለሽ ወደ ሆነ ሕይወት የሚመራን በብዙ ነገር መጨነቃችን። እግዚአብሔር ይክበር ይመስገን ከሀገራችን መጥተናል። ሀገር ሆኗል አምላካችን። ሰው አስለማጭ ሆኗል። እግዚአብሔር አምላክ በክብር ላይ ክብርን ይሰጣችሁ አላችሁ። ለብዙዎች በረከት እንድትሆኑ አድርጓችኋል። አንዳንዶቻችሁ ያ መልካም ነገር ነው። የበለጠ ነገር ደግሞ ታላቅ ነገርን ማሰብ ያስፈልጋል። ነገር ግን በብዙ ነገር ስንጨነቅ ግን ያን ታላቁን ነገር ማድረጋችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በድጋሚ እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አመሻችሁ? የጠበቀን ያረሳን በምሕረቱ የታደገን ልዑል እግዚአብሔር አምላካችን እስከዚህ ሰዓት ድረስ በቃሉ እየደገፈን በምስጋና በፊቱ እንድንቆም እያደረገ ሲያጽናናን ሲመክረን ስለቆየ ስሙ ይክበር ይመስገን። በእውነት መጠራታችን ለምን እንደሆነ የተጠራነው በምን ምክንያት እንደሆነ ሰፋ ያለ ትምህርት ተሰጥቶናል። ይሄ በቂ ነው። በእውነት ስለ አንዷ አይደለም የምንለው በጸሎተ ወንጌል ላይ ስለ አንዷ 30 60 100 ፍሬ እንድናፈራ የበቃን አድርገን ነው የምንለው። አንዷ የእግዚአብሔር ቃል 30 60 100 ፍሬ ማፍራት ይችላል። ስለዚህ ብዙ ተምረናል በዘመናችን ሁሉ። እኔም እንደገና እዚህ የቆምኩት ለቤተ ክርስቲያን በመታዘዝ ነው እንጂ አሁን የሰማነው አሁን የተነገረን የእግዚአብሔር ቃል በሕይወታችን ያለውን ስፍራ የአምላካችን ቃል በኑሯችን ውስጥ ሊኖረው የሚገባውን ቦታ ካስተዋል ከተመለከት ትልቅ በረከት የምናገኝበት ነውና እግዚአብሔር አምላክ አሁንም ማስተዋልን ጥበብን እንዲሰጠን ቅዱስ ፈቃዱ ይሆንልን። እንግዲህ በዛሬው ዕለት ትላንት የጀመርነውን ሁለተኛ ክፍል ትምህርታችንን እንቀጥላለን። እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ያጽናናናል። ስሙ ይክበር ይመስገን። መጽናናት ይሰጣል ሐዘን የሚያስረሳ
የትምህርታችን መነሻ ያደረግነው በሉቃስ ወንጌል የሚገኘውን ንባብ ነው። በሉቃስ ወንጌል ምዕራፍ 10 ከቁጥር 38 እስከ 42 ያለው ንባብ ነው። ሲሄዱም እርሱ ወደ አንድ መንደር ገባ። ማርታ የተባለች ሴትም በቤቷ ተቀበለች። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ ትታወቂማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት ይለናል። በትናንትናው ዕለት እንዳየነው ማርያምና ማርታ በአምላካቸው የተወደዱ ወልደ እግዚአብሔር ኢየሱስ ክርስቶስ ቤታቸውን ማረፊያ ያደረገ የተወደዱ እህቶች ናቸው። ነገር ግን ምንም እንኳን በበጎነት ያሉ እህቶች ቢሆኑ ዛሬ በእኛም ሕይወት ምንም እንኳን እግዚአብሔርን ብንወድ፣ ምንም እንኳን የእግዚአብሔርን ቃል ለማንበብ ይሁን ለመዘመር ይሁን የእግዚአብሔርን ቃል ስብከተ ወንጌልን ለማድመጥ ይሁን የምንጓጓ ብንሆን የተለያየ የሕይወት ጥያቄ ያለብን እንደ መሆናችን መጠን ማርታ ከማርያም የተለየ ሕይወት ነበራት። ትላንት ያየነው ይሄ ነው። የማርታን ሕይወት የሰየምኩት እኔ አይደለሁም። የእግዚአብሔር ቃል እንደሚነግረን የማርታ ሕይወት የምን ሕይወት ነበር? የማርታ ዓለም የምን ዓለም ነበር? የመባከን ዓለም ነበር። የመባከን ዓለም ነበር። መባከን ማለት ነው። መባከን ማለት አለመርካት፣ አለማረፍ፣ የሆነ ባዶነት፣ የሆነ ጥያቄ በሕይወት ውስጥ ሲመጣ ሁሉ ነገር አለ፣ የምንፈልገውን ነገር አግኝተናል፣ ምናልባትም አንዳንዴ። ነገር ግን እረፍት የሌለበት ሕይወትን ስንመራ የእግዚአብሔር ቃል ምን ይለናል? ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን?
እንኪያስ እንድታግዘኝ ንገራት አለችው። የመባከን ሕይወት በእኛ ሕይወት ውስጥ ሲገለጥ ትላንትና እንግዲህ የቤት ሥራ ነው የተሰጣቸው። እንዲሁም ትንሽ ፈርቼ ነበር። ምክንያቱም መምህር ታሪኩ ርዕሱ ምንድን ነው ብሎ ሲጠይቃችሁ አንዳንዶቻችን መልሰናል። እርግጥ ነው ግን ተስፋ አደርጋለሁ ከርዕሱ በላይ እንደምትይዙት። በመባከን ሕይወት ውስጥ በምንሆንበት ጊዜ ሦስት ነገሮች እንደሚገለጡ አይተን፣ ለራስ ጊዜ አለመስጠት፣ በራስ ላይ መፍረድ፣ የብስጭትና የምሬት ሕይወት፣ ራስን መጉዳት። የሚባክን ሰው አንዱ መለያ ነገሩ ምንድን ነው ብለን ስንጠይቅ ለራሱ ጊዜ አለመስጠት። የሚገርማችሁ ትናንት አልነገርኳችሁ መሰለኝ፣ ወደዚህ ስመጣ አንድ ወንድሜ ይሄንን ትምህርት የሰማ ወንድሜ አንድ የቢቢሲ ሊንክ ልኮልኝ ነበር። ምንድን ነው የሚለው? ዘመናዊው ዓለም ወይንም ደግሞ ዘመናዊው ሕይወት እየገደለን ነው የሚል። ዘመናዊው ሕይወት እየገደለን፣ የሰውን ሕይወት ከጭንቀት እንደ ማውጣት ፈንታ ቴክኖሎጂው፣ ሳይንሱ ሰውን በውጥረት ውስጥ ነው ያስቀመጠ። ዛሬ አይደለም 24 ሰዓት በአንድ ቀን 24 ሰዓት ሳይሆን 48 ሰዓት በሆነልን የምንል ብዙዎች ነው። ነገር ግን ያንን የተሰጠንን ጊዜ እንኳን ለራሳችን መኖር አልቻለም። 48ቱንም ሰዓት የምንፈልገው ለሌላ ብዙ ያዘጋጀነው ነገር አለ። የሚገርማችሁ ይህ በእኛ ያልተጀመረ ከመጀመሪያው ሰው ከአዳም ልጆች ጀምራችሁ ብትመለከቱ ቃየል እንዲህ ነበረ። ለራሱ ጊዜ አልነበረ። ይሁዳንም የጌታ ደቀ መዝሙር የነበረው ይሁዳንም በምትመለከቱበት ጊዜ ጊዜ አልነበረ። እንዲያውም የይሁዳ ዋናውን ነገር ብትመለከቱ ምንድን ነው በይሁዳና በጴጥሮስ መካከል የነበረው ልዩነት? ኃጢአት ነው አይደለም። ይሁዳም በድሏል፣ ጴጥሮስም በድሏል። ነገር ግን ጴጥሮስ ከጌታ እግር ስር ለመቀመጥ ዛሬ የምናየው ያንን ነው መስፋት ጊዜ ነበረው። የአምላኩን ፊት ለማየት ጊዜ ነበረው። ሉቃስ በሚነግረን ጊዜ የሚገርም ነገር ነው የሚነግረን። ጌታ አስቀድሞ ነግሮታል። ጴጥሮስ ዘራፍ ሲል እንደኔ ያለ ጀግና ማን አለ ሲል ጌታ ሆይ ሁሉም ይክዱ እኔ አልክድህም ብሎት ነው። አልክድህም። ጌታ ግን ምን አለው? እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ምን ትለኛለህ? ትክደኛለህ። ስለዚህ ጴጥሮስ እውነትም ጌታ እንደተናገረው ቃሉ የማይሻር አምላክ ስለሆነ ጴጥሮስ 3 ጊዜ ካደው እና ዶሮ ጮኸ። ልክ ዶሮዎች ሲጮህ ጴጥሮስ ልክ ያ የጌታ ትንቢታዊ ቃል ትዝ ሲለው ጌታ ዞር ብሎ ጴጥሮስን አየው ነው የሚለው። ጴጥሮስ ጌታን ተመለከተ። ሉቃስ እንደዚህ ነው የሚለው። ጌታ እንዴት አድርጎ ነው ያየው? የጌታ ፊት ስሙ ይክበር ይመስገንና የምህረት ፊት ነው። የአምላካችን ፊት የጸጋ ፊት ነው። ነግሬ ነበር አይደል? ታዘብኩ አይደለም ያለው ያ ፊቱ ያ የምህረት ፊቱ ጴጥሮስን ወደ ንስሐ የመራው ጴጥሮስን ወደ እውነት የመራው ያ ፊቱ አሁንም ወድሃል፣ አሁንም አፈቅርሃል፣ አሁንም የኔ ልጅ ነህ፣ አሁንም ያኔ ከአሳጥማጅነት እንደጠራው አሁንም ለታላቅ ክብር እፈልጋለሁ። ለዚህ ነው ከትንሣኤው በኋላ የመጀመሪያው ቃል የዮና ልጅ ስምዖን ሆይ ምን ትወደኛለህ? ጴጥሮስ ያንን የንስሐ ሕይወት ያገኘው ቆም ስላለ። ዛሬ እግዚአብሔርን ድምፅ በኑሯችን ለማድመጥ ያቃተናል። ለምን? ምክንያቱም የመቆም የማረፍ የጸጥታ ሕይወት የሌለን ብዙዎች ነው። ዛሬ መደማመጥ ያቃተናል። እርስ በርሳችን እንወነጃጀን። አብዛኛውን ጊዜ ንግግራችንን አስተውላችሁ ከሆነ ከራሳችን ለመናገር ነው የምንነጋገረው፣ የምንወያየው። የምንጠብቀውም ንግግሩን ጨርሶ እኛ እስከምንናገር ነው፣ ንግግሯን ጨርሳ እኛ እስከምንናገር። ለምንድን ነው ሌላውን ሰው መስማት ያቃተን ብንል ራሳችንን የምንሰማበት ጊዜ ስለሌለ። የመባከን ሕይወት ነው። በማርታ ሕይወት የምናየው ይሄንን
ለራሷ ጊዜ አልነበራትም። ስለዚህ ለራሷ ጊዜ ስላልነበራት እህቷ ላይ ጣት ለመጠቆም ጊዜ ነበራት። ያ ብቻ አይደለም፣ እግዚአብሔር ለመክሰስ ጊዜ ነበራት። ዛሬ ብዙ በዚያ ላይ አላጠፋም፣ ትናንት በሰፊው ተምረናል። ያልመጣችሁ እንግዲህ ምንድን ነው የሚባለው? አመለጣችሁ ነው የሚባለው። ነገር ግን ቴክኖሎጂው ጥሩ ነው። እዚህ ላይ ወንድሞቻችን እየደከሙ እያዘጋጁ ስለሆነ ወደፊት በስፋት ታገኙታላችሁ ብዬ ተስፋ አደርጋለሁ። ምንድን ነው ለመባከን ምክንያት የሚሆነን? ይህ ሁለተኛው ነጥብ። ምንድን ነው ለመባከን ምክንያት የሚሆነን? እንደዚህ ለምንድን ነው ጊዜ የማይኖረን? ለራሳችን ጊዜ የማይኖረን? አጠገባችን ላ አንዳንድ ባሎች ይነግሩኛል፣ አይ ቀሲስ ከባለቤቴ ጋር ቁጭ ለማለት ጊዜ ለማሳለፍ ማልፈልግ ይመስላል። ከልጆቼ ጋር ጊዜ ለማሳለፍ ማልፈልግ ይመስላል። ወይም ደግሞ አንዳንድ እናቶች ሲናገሩ ሰማል፣ እንደው ቤቴን ለመምራት እንደምመኘው ቤቴን ለመምራት እንደማስበው አልሆነልኝ። ለምንድን ነው ይህ የመባከን ሕይወት የሚመጣው? ጌታ ለዚህ ምክንያቱ ሲነግረን እንዲህ ብሎ ነው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር። ወደዚህ አይነት እረፍት የለሽ ወደሆነ እርካታ የለሽ ወደሆነ ሕይወት የሚመራን በብዙ ነገር መጨነቃችን፣ በብዙ ነገር መታወካችን፣ በብዙ ነገር መጨነቃችን። ማሰባችን አላልኳቸው፣ ማቀዳችን አላልኳቸው። ኑሮን ለማሻሻል እልፍ ለማለት ማሰብ የሰው ጠባይ ነው። እግዚአብሔር ይክበር ይመስገን ከሀገራችን መጥተናል። ሀገር ሆኗል አምላካችን። ሰው አስለማጭ ሆኗል። እግዚአብሔር አምላክ በክብር ላይ ክብርን ይሰጣችሁ አላችሁ። ለብዙዎች በረከት እንድትሆኑ አድርጓችኋል። አንዳንዶቻችሁ ያ መልካም ነገር ነው። የበለጠ ነገር ደግሞ ታላቅ ነገርን ማሰብ ያስፈልጋል። ነገር ግን በብዙ ነገር ስንጨነቅ ግን ያን ታላቁን ነገር ማድረጋችን ዛሬ እግዚአብሔር በሕይወታችን የሰጠን እንድንኖርበት ነው። ታውቃላችሁ የዛሬው ቀን ስሙ ምን እንደሆነ? ምናልባት ጥሩ ያልሆነ ቀን አሳልፋችሁ ሊሆን ይችላል አንዳንዶቻችሁ። ነገር ግን የዛሬውን ቀን ስም ልንገራችሁ። የዛሬው ቀን ስም የመዳን ቀን ነው። የመዳን ቀን ነው የተባለው። የዛሬው ቀን የተወደደ ሰዓት ነው የተባለው። ይህ ሰዓት ለእኔና ለእናንተ የተሰጠን ሰዓት፣ ለእነ እከሌ አይደለም፣ ለእነ እንትና አይደለም፣ ለአንቺ ለአንተ ለእኔ የተሰጠን ቀን ነው። ስሙ ይክበር ይመስገን። አምላካችን ይህንን ጊዜ ሰጥቶናል። ነገር ግን ይህንን ቀን መኖር የማንችለው በብዙ ነገር ስንችል። የሚያሳዝናችሁ ነገር ጠላት ዲያብሎስ እጅግ የሚፈራው ጊዜ ቢኖር ዛሬ የምትባለው ቀን። የሰማችሁ ነው። ዛሬን አይወዳትም ዲያብሎስ። ስለዚህ ብዙዎቻችንን የትናንት እስረኞች የነገ ፈሪዎች አሉ። በትናንት ነገራችን አስሮን ቁጭ አድርጎናል። በትናንት ነገራችን ሸብቦናል። በትናንት ነገራችን አስጨንቆናል። ምናልባት ሰው የጎዳን እንኖራለን። ዛሬ ሰው አላምንም ብለን ተቀምጠናል። ችግሩ ምን እንደሆነ ልንገራችሁ። ዛሬ እግዚአብሔር ሰው ይሰጣችኋል። የመጀመሪያው የእግዚአብሔር ትልቁ በረከቱ ሰው ነው። ልንገራችሁ። ትናንት ምናልባት በጓደኝነት የተጎዳን እንኖራለን። ዛሬ ትዳር አያስፈልገኝም ብለን ቁጭ ያለን። አንዳንዶቻችን ደግሞ ዛሬን እግዚአብሔር በብዙ ነገር ባርኮ በሕይወታችን በኑሯችን በመንፈሳዊ ነገር ብዙ በረከትን አዘጋጅቶልን ስለ ነገው የምንጨነቃል። የኢኮኖሚ ባለሙያዎች እንዳሉ ተነግሮኛል። እነሱ ከኔ ይበልጥ አሻሽለው ይናገሩታል። ነገር ግን ዓለምን ሰቅዞ የያዛት የገንዘብ እጦት አይደለም። ልንገራችሁ፣ ገንዘቡ በአንዴ ተኖ ጠፍቶ አይደለም። ስለ ነገ ያለው ፍርሃት። ለምን? ምክንያቱም አብዛኛዎቹ ከዚህ በፊት በስሌታቸው፣ በሂሳባቸው፣ በእውቀታቸው፣ በኢኮኖሚ ስሌታቸው ነገ እንዲህ ይሆናል እያሉ ነበር የሚናገሩ። ነገር ግን የዓለም ጥበብ ሁሉ በዚህ በኢኮኖሚው ከስ እንዳየነው ከሆነ ከንቱ ነው የሆነ።
ዋይት ሆል ወይንም ዋይት ሃውስ ነገ የሚሆነውን የዓለምን ነገር ሊያውቁ አልቻሉም። በአሁኑ ሰዓት ይቅርታ አድርጉልኝና ዎል ስትሪት እንኳን የሚጓዘው በመላምትነት ነው። ወዴት እንደሚሄድ ሳያውቅ ነው የሚጓዘው። በዚህ ጉዳይ ላይ ብዙ ነገሮች ስለተሰሩ ወደዚህ ዓለም። ስለዚህ ዓለም ፈርዷል። ነገ የማይታወቅ ዓለም በቴክኖሎጂው ለማወቅ ፈልገው አልቻለው። በሳይንሱ ለማወቅ ፈልገው አልቻለው። ስለዚህ አሁን ነገን በመፍራት ውስጥ ነው ያለ። ከትንሹ እስከ ትልቁ ነገን እየፈራ ነው ያለ። እኔና እናንተ ግን ነገ ልንፈራ አይገባም። ለምን? ምክንያቱም የምናመልከው አምላክ የነበረ ያለ ወደፊትም የሚኖር ነው። ክብርና ምስጋና ለአምላካችን ይሁን። እግዚአብሔርን አመስግን። ያኖረን አምላክ እንዳለ ካመን ወደፊትም ያኖረን። ዛሬ በምናችን ላይ ደረሰ? ትናንትና እናልፍም አላለም ነበር እንዴ? የዛሬ ዓመትም ጌታ ሆይ ይህችን ዓመት አውጣኝ አላለም እንዴ? አውጥቶናል። አምላካችን እዚህ ያደርሰናል። ስለዚህ ጌታ ያላት ይህን ነው። ማርታ ማርታ በብዙ ነገር ትጨነቂያለሽ። ብዙ ነገር ነው እጅሽ ላይ ያለው፣ ብዙ ነገር ነው ትከሻሽን ያጎበጠው። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። እና ትናንትና ያየነው ነገር ምን ነበረ? ትዝ ይላችሁ እንደሆነ በእፍኝ ዱቄትና በጥቂት ዘይት የረሃብ ዘመን ይታለፋል። ማን ከኛ ጋር ካለ? እግዚአብሔር ከኛ ጋር ካለ። በእጅ በምታህል ደመና አገር ይጠግባል። ማን ከኛ ጋር ካለ? እግዚአብሔር ከኛ ጋር ካለ። በባዶ ማድጋ በጭላጭ ዘይት ሕይወት ይለወጣል። ማን ከኛ ጋር ካለ? እግዚአብሔር ከኛ ጋር። ለዚህም ይመስለኛል ቀሲስ ታደለ ፊጣ ጌታ ያለው ሁሉም አለው፣ የዘላለም ሕይወት ባለቤት ነው። ጌታ ያለው ሁሉም አለው፣ የዘላለም ሕይወት ባለቤት ነው። ጌታ ያለው ሁሉም አለው፣ የዘላለም ሕይወት ባለቤት ነው። እንደገና ሲበሉ ጌታ ደመና ምድርን ሁሉ ታጠፋለች። ባዶ ማድጋ ሕይወትን ነፃ ያወጣል። አምላካችን ከኛ ጋር ነው። ስለዚህ ይህን ካላት በኋላ ነው እንግዲህ የዛሬውን የምናየው። እስከዚህ ያለው የትላንቱን ያሳሰብኳቸው። ጌታ ምን አለ? ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም። አስተውሎ ምን እንደሚል ማርያም የመረጠችው ምርጫ ነው። የእናንተን አላውቅም እንጂ ይህንን ምንባብ ሳነብ ደነገጥኩ። እውነቴን ነው ብላችሁ ለካስ ሕይወት ምርጫ ነው። ሕይወት ምርጫ ነው። ብዙ ጊዜ የሚመስለን ሕይወት በምናገኘው ነገር ወይም ሰዎች በሚሉት ነገር ብዙ ጊዜ ስለ ሰዎች ብዙ ቦታ እንሰጣለን። ወይም ደግሞ እንዲህ በሚሆነው እንደዚያ በሚሆነው ነው የምናደርገው። ስለዚህ ባለን ነገር ነው የምንለካው። ለምን እንደዛ መለካት እንደሌለብን እመጣለሁ። ሕይወት ምርጫ ነው። ለዚህ ነው አባቶቻችን እናቶቻችን የፊደልን እጅና እግር ያለዩ ብለን የምንልካቸው የሕይወትን ትርጉም ተረድተውታል። ኢትዮጵያውያኖች ምንድነው ያሉ? ኑሮ እንዳደረጉት ነው አይደል እንዴ? ሲያሰፉት ይሰፋል፣ ሲያጠቡትስ ይጠባል። ምርጫችንን መምረጥ ነው ያለ። ያለ እግዚአብሔር በዚህ ምድር ላይ በከንቱ መባከን ያ ምርጫ ነው። አለበለዚያ ደግሞ እግዚአብሔርን ይዞ በረሃቤም በጥማቴም በማግኘቴም በማጣቴ በተራራም በሸለቆ አምላኬ ከኔ ጋር
ኢያሱ ለእስራኤል ያላቸው ይሄንን የአሕዛብን አማልክት ማምለክ መልካም መስሎ የሚታያችሁ ከሆነ ግሩም ነው፣ ቀጥሉበት። የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ዳዊት እግዚአብሔርን ነበር የመረጠው። እግዚአብሔር እረኛዬ ነው አለ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም ምንም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። እግዚአብሔርን ምርጫው ስላደረገ የሚመጣውን የሕይወትን ውጣ ውረድ በጸጋ ለመቀበል ወሰነ። አይታችኋል ምን እንዳለ? በሞት ጥላ መካከል እንኳን ብሄድ አልሄድም በሞት አላለ። በዚያ እንኳን ባል በዚያ ማለፍ ግድ ቢሆንብኝም እንኳን አንተ ከኔ ጋር ነህና ክፉን አልፈራም። ብዙ ጊዜ በሆስፒታል አልጋዎች አጠገብ ላይ የመጨረሻ ሰዓታቸውን የሚያሳልፉ ኦርቶዶክሳውያን አባቶቼና እናቶቼ ጎን ቆሜ ያሳልፋለሁ። አንድ ነገር ልንገራቸው። እጅግ በጣም ታላላቅ በሆኑ ሕንፃዎች ውስጥ ያላየሁትን ደስታና እረፍት በመጨረሻ የሕይወት ዘመናቸው ላይ ባሉት ውስጥ አይቻል። አንድ ወዳጄ ይሄ ክፉ ካንሰር አለ ታውቁታላችሁ፣ ፓንክሪያቲክ ካንሰር የሚባል በዚያ በሽታ ታሞ በመጨረሻው ሰዓት ላይ ነበር እና ይህንን መዝሙረ ዳዊት መዝሙር 22 አነበብኩለት። ቀሲስ አለ እኔ አምላኬን ለመገናኘት ተዘጋጅቻለሁ። ዞር ብዬ ሕይወቴን ሳየው የምጸጸትበት ምንም ነገር የለኝም። እንዴት ደስ የሚያሰኝ! አዎ ፍጹም ሰው አይደለሁም፣ የልጆች አባት። ነገር ግን አምላኬ ኃጢአቴን በደሌን ይቅር ያለኝ። እንዲያውም አሁን እንድታደርግልኝ ፈልገው ሁልጊዜ ቤተ ክርስቲያን ሲሄድ ደስ የሚለኝ ምስባክ አለና ያንን ምስባክ በዜማ በልልኝ ይባላል። ይህን ክፍሌ ከማሽኑ ድምፅ በላይ ከጉልጎሱ ወይም ደግሞ ከሞርፊኑ ጠብታ ባሻገር በሰማያውያን መላእክት ምስጋና በእግዚአብሔር ቃል ምስጋና ሙላልኝ ነበር ያለ። ምርጫ ነው ሕይወት። በመከራችን ሆነን በማማረር ለመኖር መምረጥ እንችላለን። ዛሬንም ማማረር፣ ነገንም ማማረር፣ ሰውንም ማማረር፣ ሰማዩንም ማማረር እንችላለን። ወይም ደግሞ እግዚአብሔር ሆይ ተመስገን፣ ይህን እስትንፋስ እንኳን ሰጠኝ፣ እግዚአብሔር ሆይ ተመስገን፣ አንገቴን ማስገባበት ታዛ ሰጠኝ፣ እግዚአብሔር ሆይ ተመስገን ስለሰጠኸኝ እህቶቼ፣ ስለሰጠኸኝ ወንድሞቼ፣ ዛሬ ምሽት ስለሰጠኸኝ ቃል፣ ስለሰጠኸኝ አባቶች መምህራን፣ ስለሰጠኸን ስፍራ እያንዳንዱን ነገር ተመልከቱ። እግዚአብሔር የሚያደርግላችሁ የሚያደርግልንን ነገር፣ የእግዚአብሔርን መግቦት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ። ሕይወት ምርጫ ነው። ሕይወት ምርጫ። ማርያም የመረጠችው ምንድን ነበር? ማርያም እህተ አልዓዛር፣ ማርያም እህተ ማርታ የመረጠችው ምንድን ነው? አንደኛ ማርታ ማናት? ማርያም የምታስቀድመውን ያወቀች ነበረች። በዘመኑ ቋንቋ እንናገረውና ፕራዮሪቲዋን ያወቀች ነበረች። ማርያም ምን ነበር ያደረገችው ነው የሚለን? በጌታ እግር ስር ቁጭ ብላ ቃሉን ትሰማ። በጌታ እግር ስር ተቀምጣ ቃሉን ትሰማ። ብዙ ጊዜ ልቤ የሚነካውን ነገር ልንገራችሁ። ምን ነው ባለፈው እሑድ ቤተ ክርስቲያን አላየሁም እላቸዋለሁ። አንዳንዶቹ አይ ቀሲስ እባክህ ቅዳሜ ማታ አንድ ሰው ደወለልኝና አደራህን እሑድ ጠዋት እንዳገኝህ አለኝ። እናስ ሄድኩ ያቀጠሩ። ስለዚህ ምን ማለት እንደሆነ ልንገራችሁ።
ለእግዚአብሔር የምንሰጠው ጊዜ ከትርፋችን ነው ማለት ነው። ነገር ግን ዕለተ ሰንበት የማናት ነው የምትባል? የጌታ ናት። ኪሪያ ዕለተ እግዚእ ነው የሚላት፣ የጌታ ቀን ነው የሚላት ዮሐንስ በራእዩ ላይ በጌታ ቀን በመንፈስ ነበርኩ። ለምን ነገር ነው ቅድሚያ መስጠት? ብዙ ጊዜ ቅድሚያ አለመስጠት፣ ቅድሚያ የምንሰጠውን ነገር አለማወቃችን በትዳራችን ላይ አስቸጋሪ ነገር ይፈጥርብናል። በቤታችን ውስጥ አስቸጋሪ ነገር ይፈጥርብናል። ምናልባት አንዳንዴ አሁን ቶሎ አይኗችን ሄደው አይ ለዚህ ነገር ቅድሚያ ብሰጥ፣ ለዚያ ነገር ቅድሚያ ብሰጥ ነው ምንለው አሁን። ነገር ግን አንድ ነገር ልንገራችሁ፣ ሕይወትን ሁሉ መልክ የሚያስይዘው ለእግዚአብሔር ቅድሚያ ስንሰጥ ነው። የአሜሪካ ሴኔት ቻፕሊን የነበሩ ታላቅ ሰው ሲናገሩ ምን አሉ? ለአሜሪካ ሴኔተሮች ዋሌታችሁን ቼክ ቡካችሁን አሳዩኝ አላቸው። ቼክ ቡካችሁን አሳዩኝና ምን አይነት መንፈሳዊ ሕይወት እንዳላችሁ፣ ምን አይነት ክርስቲያናዊ ሕይወት እንዳላችሁ ልነግራችሁ ይችላሉ። ማለት እግዚአብሔርን ካስቀደም ሌላው ቀርቶ በዕለቱ በየዕለቱ በምናወጣው ወጪ ላይ እንኳን ያ ሪፍሌክት ያደርጋል። ለምን ነገር ነው ጉልበታችንን፣ ገንዘባችንን፣ ሀብታችንን እንከሰከሰው? እየሰማችሁኝ ነው? እዚያ ላይ እናየዋል። ለምን ነገር ነው አብዛኛውን ጊዜያችንን የምናጠፋው? እዚያ ላይ እናየዋለን። ጌታ ምን እንዳለ ተመልከቱ። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ምን ይልላችኋል? ይጨመርላችኋል። በነገራችን ላይ ይህ ቃል ለጭንቀት መፍትሄ ተብሎ የተጠቀሰ ቃል። ከአውደ ንባቡ ጋር አብሬ ላንብብላችሁ ምን እንደሚል ተመልከቱ። የሚቀጥለውን አሳይ። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ አትጨነቁ። ይህን ሁሉ አሕዛብ ይፈልጋሉ ማለት ነው። ሃይማኖት የሌላቸውን ሰዎች እንኳን ይህንን ምን ይላሉ? ይፈልጋሉ፣ ወይም በዚህ ይጨነቃሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃል። ስለዚህ ከጭንቀት ነፃ የሆነ ሕይወት ለመኖር ከፈለግን፣ ከጭንቀት ነፃ በሆነ የሕይወት ጎዳና ለመጓዝ ከፈለግን እግዚአብሔርን የሕይወታችን ተቀዳሚ ልናደርገው ይገባል በእያንዳንዱ ነገራችን። በነገራችን ላይ ዕለተ ሰንበትን በምሳሌነት ነው ያነሳሁት እንጂ እግዚአብሔርን ማስቀደም ያለብን ዕለተ ሰንበት ላይ ብቻ አይደለም። በእያንዳንዱ ቀን በእያንዳንዱ ሰዓት እግዚአብሔርን ልናስቀድመው ይገባል። ማርያም እንደዛ ነው ያደረገችው። እንግዳ መምጣቱ ሳያሳስባት ቀርቶ አይደለም። ከእንግዳም በላይ እንግዳ፣ ሰማያዊ እንግዳ ነው የመጣባት። አምላክ ነው የመጣባት። ለእሱ ምን ታቅርብለት? ለእሱ ምን ታደርግለት? ምእመናን፣ ጌታ የሚለን ይሄ ነው። ብሩም ወርቁም የማን ነው ይለናል? የኔ ነው። ማርታ እኮ የምትደክምለት ነገር መብሉን መጠጡን ያዘጋጀውና የሰጣት ማን ነው? እግዚአብሔር ነው፣ አምላኳ ነው። ስለዚህ ጌታ እግር ስር፣ ጌታችን ኢየሱስ ክርስቶስ እግር ስር ተቀምጣ መማርን ማስቀደም ነበረባት። ሌላ የሚያስጨንቅ ነገር አታጥም። ማርያም ግን ሊቀድም የሚገባውን ነገር ነበረ ያስቀደመችው። ዛሬ ቤተ ክርስቲያናችን ውስጥ ያለው ችግር ይሄ ነው። ቤተ ክርስቲያን የሰባኪያን ድሃ አይደለችም። ቤተ ክርስቲያን የካህናት ድሃ አይደለችም። ቤተ ክርስቲያን የመዘምራን ድሃ አይደለችም። ነገር ግን ልናስቀድመው የሚገባንን አላስቀደምንም። ዛሬ ኢትዮጵያ ውስጥ ትልቁ ጥያቄ ምንድን ነው? አባ ከሌ ስንት ፎቅ ሰሩ ነው አይደል? ወደዚህ እኮ ነው የምላቸው። ዛሬ ዋናው ጥያቄ ነው። ልናስቀድመው የሚገባንን አላስቀደም ነው። እግዚአብሔርን ልናከብረው አልቻለም። ፈሪሃ እግዚአብሔር ከቤተ ክርስቲያን አደባባዮች ላይ እየጠፋ ነው ያለው። ለትውልዱ ምን እንደምናሳየው እንኳን አላውቅም።
እግዚአብሔር አንድ ነገር ቢያመለክተን፣ እግዚአብሔር አንድ ነገር ቢያሳየን ያንን ለመስማት እንኳን ጆሮአችንን አንሰጥም። ማን ነው ታዲያ የሚመክረን? ማን ነው ታዲያ የሚያሳየን? አስቀድማችሁ የእግዚአብሔርን ጽድቁንና መንግሥቱን ፈልጉ። እኔ እናንተ ፊት ቆሜ ባልሰው አምላኬ በክብሩ ነው ያለው። የእኔ ስብከት የእኔ ዝማሬ አይደለም እርሱን በዙፋኑ ላይ ያስቀመጠው። በቅዳሴ ዲዮስቆሮስ ላይ እንደተጠቀሰው እግዚአብሔር ከዓለም አስቀድሞ በዙፋኑ ላይ ነው፣ በመንግሥቱ ላይ ነው፣ በስልጣኑ ላይ ነው። ነገር ግን የኔን አገልግሎት የኔን ማንነት ይዤ እግዚአብሔርን ማስቀደም ትቼ የራሴን ጥቅም፣ የራሴን ማንነት፣ የራሴን ኢጎ የማስቀደም ከሆነ የእግዚአብሔር አገልጋይ ከመሆን ይልቅ ሌላ ነገር ነው እየተከተልኩ ያለ። ልናስቀድመው የሚገባንን ማስቀደም አልቻለም። እዚህም ሕዝባችንን ማገልገል አልቻለም። እናገለግለዋለን የምንለው ሕዝብ በረሃብ በርዛት እያለቀ በሁለት ቀን አንድ ቀን የሚጎርሰውን እያጣ አገለግለዋለሁ የምለው እኔ ሞዴል መኪና ለዚያውም ሰርድ ወርልድ የሆነች ሀገር ላይ የምቀያየር ከሆነ የማገለግለውን አላወቅኩኝም፣ የማስቀድመውን አላወቅኩኝም። ዛሬ አስቸጋሪ የሆነው ነገር የቀደሙት አባቶች ይችን ቤተ ክርስቲያን ያስረከቡ ታላቁ አባት ጻድቁ አባት እና አቡነ ተክለ ሃይማኖት የእርሳቸው ደቀ መዛሙርት የነበሩት እና አባ ፊልጶስ እና አቡነ አኖሬዎስ ሌሎቹ ታላላቅ አባቶቻችን ለምድ እኮ እየለበሱ ቆዳ እኮ እየለበሱ ጤዛ ልሰው እንለዋለን። በስብከቱ እኮ እንናገረዋለን። ጤዛ ልሰው ዳዋ ተንተርሰው እንላለን። ያንን ነው ያስረከቡ። ዛሬ ግን የእነሱ ትውልዶች የሆን መጽሐፍቶቻቸውን እያወጣን መሸጥ ነው። እዚያ ያለሁበት ሀገር እዚህም አለ አይደል? ኢቤ ጉግል አድርጉት እስቲ። ኢትዮጵያን ማኑስክሪፕት ብላችሁ ሲሸጥ ነው የምታገኙት። መጽሐፍቶቻችንን እንኳን መጠበቅ አልቻለም። አዲስ አበባ ላይ በሚሊዮን የሚቆጠር ብር ይዘረፋል። ገጠር አብያተ ክርስቲያናት ዘቢብ መግዣ የላቸው። የምናስቀድመውን አላውቅም። በቤተ ክርስቲያናችን ብቻ አይደለም፣ አንዳንዴም በቤታችን ይቅርታ አድርጉ፣ የምናስቀድመውን አላውቅም የለንደንን ነገር ግን በብዙ ቦታዎች ላይ በብዙ ቤት ውስጥ ሰላም የለም። ለምንድን ነው ሰላም የጠፋ? እግዚአብሔር ምን አምሮብን? ምንም ልንገራቸው፣ ምንም እግዚአብሔር አላጎደለብን። ነገር ግን ልናስቀድመው የሚገባንን ስራ ላስቀደሙ። ልጆቻችን እግዚአብሔርን በቤታቸው ያዩታል ወይ? እግዚአብሔርን በቤታችን በንግግራችን ውስጥ ልጆቻችን እግዚአብሔርን ያዩታል ወይ? ባል ከሚስት ጋር ሲነጋገር፣ ሚስት ከባል ጋር ስትነጋገር እግዚአብሔር በዚያ ንግግራችን ውስጥ ይገለጣል ወይ? እግዚአብሔር በዚያ ውስጥ ይታያል ወይ? ለምንድን ነው የምንናደደው? ለምንድን ነው የምንቆጣው? ለምንድን ነው የምንከራከረው? የምንከራከርበትን ነገር ዝም ብላችሁ አስቡ። ሊቀደም የሚገባ ነገር ነው። በልጆቻችን ሕይወት ዋና ነገር ነው ወይ? በእኛስ ሕይወት ዋና ነገር ነው ወይ? የምናስቀድመውን እናውቅ ነበር። ማርያም የምታስቀድመውን ያወቀች ነበር። ሁለተኛ ማርያም በጎውን ዕድል የመረጠች ነበረች። የአልዓዛር እህት ማርያም በጎውን ዕድል የመረጠች ነበረች። በጎውን ዕድል መርጣለችና ነው ያለው ጌታ። በጎ የሆነ መልካም የሆነውን ነገር መርጣለች። አንዳንዴ የሚጎዳንን ነገር ነው የምንመርጠው። ዓለም ትውልዱ እየመረጠ ያለ
ያለው የሚጎዳውን ነገር ነው፣ ወደ ሞት የሚወስደውን ነገር ነው። ቤተ ክርስቲያናችንን የሚጎዳ ነገር ነው እየመረጥን ያለው። ክርስቶስ አይደለም ይህን ለሚያህል ምእመን ቀርቶ ለአንድ ሰው እንደሚገደው ታውቃላችሁ። ለዚህ ነው የሉቃስ ወንጌል ምዕራፍ 15 ላይ 99 በጎቹን ትቶ አንዱን ሊፈልግ ምን አለ ነው የሚለው? ወረደ ነው የሚለው፣ መጣ ነው የሚለው። አንዱን ሊፈልግ ቅድም መምህራችን ያስተማረ ጌታ የሚገርመው እዚያ ቦታ ላይ በሰማርያ ያልፍ ዘንድ ግድ አለው የሚለው፣ አስገደደው። በሰማርያ ያልፍ። የሰማርያ መንገድ ከባድ መንገድ ነው በዚያ ጊዜ ቅድም እንደተማረ። ምክንያቱም ጠላትነት በሳምራውያንና በአይሁድ መካከል አለ። ስለዚህ ማንም ሰው በዚያ መንገድ አያልፍም ነበር። ጌታ ግን በዚያ መንገድ ያልፍ ዘንድ ግድ አለው። ለምን? ያችን ሴት ምን ለማድረግ? ለማግኘት። ዛሬ ግን አይደለም ለአንድ ሰው፣ ለምን ሁሉም ገደል አይገባም? የኔ ሆድ እስከ ሞላ ድረስ መልካም የሆነውን ነገር ነው መምረጥ ያለው። በጎ የሆነውን ነገር ነው መምረጥ ያለው። ማርያም እንደዚህ ነበር ያደረገችው። በጎ እድልን መረጠች። ማቴዎስ ሮሜ ምዕራፍ 12 ላይ ቁጥር 2 ላይ እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የእግዚአብሔር ፈቃድ 3 መለያ ጠባዮች አሉት። የእግዚአብሔር ፈቃድ እግዚአብሔር ያለበት ነገር፣ አንደኛ የእግዚአብሔር ፈቃድ በጎ ነው ማለት በጎ ነው ማለት ለኔም ለሌላውም ሰው መልካም ነው። እናንተን የሚጎዳ ነገር፣ ሌላውንም ሰው የሚጎዳ ነገር የእግዚአብሔር ፈቃድ የለበትም። አንዱ ሰው ስለዚህ ሁሉ ጊዜ ፈቃድ እግዚአብሔር ምንድነው የት ቦታ ነው ያለው ብለን ከምንጠይቅ ከሆነ አንደኛ በጎ ነው ፈቃድ እግዚአብሔር ያለበት። ሁለተኛ ደስ የሚያሰኝ ነው። ደስ የሚያሰኝ ተመልከቱት። በእነዚህ በሁለት ቀናቶች ውስጥ እግዚአብሔር እየሰጠን ያለው ቅድም ቁጭ ብዬ መምህራችን ሲያስተምረን ልቤ ይቃጠል ነበር። መጠራታችሁን እወቁት ለምን እንደተጠራችሁ ሲባል ልቤ ይነድ ነበር። አምላኬ ሆይ ለምንድን ነው ለንደን ያመጣኸኝ? ለምንድን ነው በሕዝቦቼ መካከል በእነሱ መካከል እንገኛለን? ፈቃድን ግለጽ። ዝማሬያቸው የእህቶቻችን ዝማሬ ምናልባት ብዙ ጊዜ ያልተለማመኑት ይሆናል። ነገር ግን እግዚአብሔር ከእነርሱ ጋር ነበር። ልብን የሚነካ ዝማሬ ነው። የታይታ አይደለም፣ አምላክን ለማመስገን የሆነ ዝማሬ ነው። ሶስተኛ ፍጹም ነው። በርኩሰት አይደለም፣ በሌላ ነገር አይደለም፣ ፍጹም የሆነ ነው። ስለዚህ ማርያም በጎ እድልን ነበረ የመረጠችው። ሶስተኛውና የመጨረሻው ማርያም የመረጠችው ከእርሷ የማይወሰድባትን ነው። እየሰማችሁ ነው? ሀሳባችሁን ወደዚህ ሰብስብ። ልጆቻችን እግዚአብሔር ይባርክልን፣ እግዚአብሔር ያሳድግልን በአይምሮ በጥበብ። ለእነሱ ነው አይደል የሁሉ ልፋት፣ ለሌላ ለምንም አይደለም። ማንነታችንን እንዲረከቡ ነው። ስለዚህ ወደ ሶስተኛው ነጥብ እመጣለሁ። እስካሁን የነገርኳችሁ ስም ማርያም ምርጫ አድርጋለች ብያችኋል። አስባበት ነው የመረጠችው፣ አልማበት ነው የመረጠችው። አንደኛ የምታስቀድመውን አውቃ ነበር። ሁለተኛ በጎ ነገርን መርጣ ነበር። ሶስተኛ ማንም የማይነጥቃትን ነገር ነበረ የመረጠችው። ስለዚህ ጌታ ምን አለ? ማርያም መልካም ዕድልን መርጣለች፣ ማንም ከእርሷ መልሱልኝ ምን አይልባትም፣ አይወስድባትም። ማንም የማይወስድብን፣ ማንም የማይነጥቀን። በዚህ ዓለም የምናየው ነገር ሁሉ ይወሰዳል።
እኔና ባለቤቴ በትዳር ዓለም የጓደኝነቱ ሳይቆጠር ማለት ነው በትዳር ዓለም ገና እንግዲህ ዳዴ እያለን 12ኛ ዓመታችንን ይዘናል። እግዚአብሔር ይክበር ይመስገን። እና አንዳንድ ጊዜ ቁጭ እንልና የሰርጋችንን ፎቶ እናየዋለን። ከዛ የሚቀጥለውን ታውቃላችሁ አይደል? ከዛ ቀና ብለን እንተያያለን። እንዴት ነው አረጀው እንዴት ትለኛለች። ኧረ አንቺ ምንም አልነካሽም ብላታል። ያንተ እኮ ጸጉርህ ተመልጧል ትለኛለች። አዎ ልክ ነው ግን እወድሃለሁ ትለኛለች። እሺ ሁሉም ነገር ያልፋል፣ ሁሉም ነገር ይለወጣል፣ ውበት ይለወጣል። እዚህ ነው እህቶች ቶሎ ቶሎ ፎቶ መነሳት ያለባቸው። አንዲት እህቴ ናት የነገረችኝ። ካሜራ አለች፣ ጥሩ ካሜራ እና ሳነሳ ቃሲ ሰረ ቶሎ አንሳኝ እባክህ፣ ይህም እኮ ይሄዳል አለች። እውነትሽን ነው አሉ። ለዚህ ነው ዛሬን መኖር ያለ። ለዚህ ነው ዛሬን በደስታ እግዚአብሔርን አክብረን መኖር ያለብን። እግዚአብሔር ለቅሶብን መኖር ያለብን። መቼ ልንኖር ነው ለእግዚአብሔር? መቼ ልንኖር ነው ለራሳችን? መቼ ልንኖር ነው በአጠገባችን ላሉትስ? ለወንድሞቻችን፣ ለእህቶቻችን፣ ለልጆቻችን መቼ ነው? ማንም የማይነጥቀን ሀብቱ ንብረቱ እንዴት እንደሚነጠቅ ታሪካችን ራሱ አይታችሁታል። ይነጠቃል፣ ይወሰዳል፣ ሁሉም እንዳልሆነ ይሆናል። ባለፈው የዛሬ 2 ዓመት ወደ ኢትዮጵያ ስሄድ ወደ አደጉበት አካባቢ ሄጄ ነበር። በሕፃንነቴ አባቴ ይዞኝ ጥሮ ግሮ የገዛውን መሬት ያሳየኝ ስለነበር እዛ አካባቢ ሄድኩኝና ቆምኩኝ። ዛሬ የለም ያ፣ ዛሬ የለም ያ፣ ይላያፋል። ስንት ቢሊዮነሮች ስንት ሚሊዮነሮች እንዳልነበሩ ሆኖ በዚች በ2 ዓመት እንኳን በአንድ ጀንበር ነበረ የአሜሪካ 1/10ኛው ማለት ይቻላል ዌልዝ ያለቀ እንዳልነበረ ነው። ስለዚህ ሁል ጊዜ በቤታችን ልናጸናው ልናቆመው ለልጆቻችንም ልንሰጣቸው የሚገባን ነገር ቢኖር ማንም የማይነጥቀንን ነገር፣ ማንም የማይነጥቀው ነገር ምንድን ነው? ፍቅር ነው። ማንም የማይነጥቀው ነገር ምንድን ነው? ፈሪሃ እግዚአብሔር ነው። ማንም የማይነጥቀው ነገር ምንድን ነው? አንድነታችን፣ ህብረታችን። ባዶ እንኳን ቢሆን ህይወታችን፣ ኑሯችን በፍቅር ይሞላል፣ በፍቅር በረከትን ያገኛል። ስለዚህ የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ማርያም የመረጠችው እነዚህ 3 ምርጫዎች ስለነበር ጌታ ማርያምን አመስግኗታል። ስለዚህ ዛሬ ምሽት በሰከነ መንፈስ እንድታስቡልኝ በእግዚአብሔር ስም እለምናችሁ ይሄን ምርጫችንን እናስተካክል። ስለ ቤተ ክርስቲያንም ስንጸልይ ማድረግ ያለብን ይሄን ነው። ምርጫችንን እንድናስተካክል በእውነት አገልጋዮች ይሁን ምርጫችንን እናስተካክል። ካህናቱ ምርጫቸውን እንዲያስተካክል፣ ጳጳሳቱ ምርጫቸውን እንዲያስተካክል። ይህ ማለት ቤተ ክርስቲያንን መንቀፍ ማለት ነው። ቤተ ክርስቲያን እኮ እኛ ነን እኮ አይደል እንዴ? አይደለንም እንዴ? ቤተ ክርስቲያን ማለት እኛ ነን። ካህናቱም እኮ ከምዕመናን ልጆች የወጡ ናቸው አይደል እንዴ? ጳጳሳቱም ከምዕመናን ልጆች የወጡ ናቸው። ሁላችንም ቤተ ክርስቲያንን ወደ የት አቅጣጫ ነው እየወሰድናት ያለ? እነዚህ 3 ነገሮች ለቤተ ክርስቲያንም ለሀገርም ለወገንም ለየትኛውም ሊያገለግሉ የሚችሉ መመሪያዎች ናቸው። የምናስቀድመውን ካላወቅን ሀገር ትጠፋለች። ሀገር በቴክኖሎጂ ሀገር በቢውልዲንግ አትቆምም። ሀገር በፍቅር ነው የምትጸናው። ሀገር በፍቅር ነው የምትጸናው። ምክንያቱም እንዳልነበረ የሚሆንበት ጊዜ አለ። ታላቅ መከራ ሊመጣ ይችላል። ታላቅ ችግር ሊመጣ ይችላል። የዚያን ጊዜ ፍቅር ከሌለ ምንድን ነው የሚሆነው? እንደ አውሬ መባላት፣
ከጭንቀት ነፃ እንሆናለን። ነገር ግን በማርታ መንገድ ከሄድን በከንቱ እንወድቃለን። ትምህርቴን ግን በዘጋው በዚህ ማርታ ተምራለች። ይህንን ወቁ። ማርታ አልዓዛር በሞተበት ሰዓት ጌታን እንዴት አድርጋ እንደተቀበለችው አልነግራችሁ። እንዲያውም የዛን ሰዓት ማርያም በሐዘን ተጎድታ ስለነበረ እያለቀሰች እያለች ከበር ላይ ሄዳ እየሮጠች የተቀበለችው ማን ነበረች? ማርታ ነበረች። ማርታ እንደተገሰጸች አልቆየች፣ ተምራለች። ጌታን አስቀደመችው። ከጌታ ጋር መነጋገር ጀመረች። እንዲያውም ትንሣኤና ሕይወት እኔ ነኝ ብሎ የነገራት ለሷ እኮ ያስተማራት። ከእርሱ መማር ጀመረች። ከእርሱ እግር ስር መቀመጥ ጀመረች። በሐዘኗ ሰዓት ሳይቀር፣ በችግሯ ሰዓት ሳይቀር ከእርሱ እግር መቀመጥ ጀመረች። ልባችሁ ሲከብዳችሁ ከእርሱ እግር ተቀመጡ። በብቸኝነት ሕይወቱ ስትሆኑ ከእርሱ እግር ተቀመጡ። እኛ ካህናቱ፣ እኛ ሰባኪያኑ እንዳልነበርን ስንሆንባችሁ ከእርሱ እግር ተቀመጡ። የቤተ ክርስቲያን ነገር ሲያሳስባችሁ ከእርሱ እግር ተቀመጡ። የሀገራችሁ ነገር ሲያሳስባችሁ ከእርሱ እግር ተቀመጡ። ያቺ ማርያምስ ምን እንዳደረገ ታውቃላችሁ? ጌታ እግር ስር ስለተቀመጠች ልሰቀል ሊሄድ ነው ሲል ጊዜ ደረሰ ሲል ምን ላድርግለት ለጌታ ያለችው? እንዴት አድርጌ ላገልግለው? እህቴ በምግብ አገልግለዋለች። እህቴ ጉድ ጉድ ብላለታለች። ምክንያቱም እሷን የምታገለግልበት ሰዓት አላ እሷን የምታገለግልበት ሰዓት ስላለ ምን ላድርግለት ለአምላኬ ያለች። የዚህን ጊዜ ምን እንዳደረገች ንገራችሁ። ዋጋው እጅግ ውድ የሆነ ሽቱ ገዛች እና ያንን ሽቱ ይዛ አምጥታ በጌታ እግር ስር ምን አደረገችው? አፈሰሰችው። ማርያም እህት አልዓዛር ናት ይህንን ያደረገችው። የዮሐንስ ወንጌል ምዕራፍ 12 ላይ ማግኘት ትችላላችሁ። ያንን ሽቱ አፈሰሰችለት። በዚያ ብቻ አላበቃችም። ገንዘቤ ብቻ አይደለም ያንተ አለችው። 300 ዲናር የሚያወጣ ነው የተባለው። አንድ ዲናር የአንድ ቀን ደሞዝ ማለት ነው። በዚያ ዘመን የዓመት ደሞዝ የሚሆነውን ነው አምጥታ ገንዘቤ ያንተ ነው አለችው። በዚያ ብቻ አላበቃችም። ውበቴ አንተ ነህ፣ ሕይወቴ አንተ ነህ፣ ኑሮዬ አንተ ነህ ስትል በጸጉሯ ምን አደረገችው? አበሰችው። እህቶች ለጸጉር ምን ያህል እንክብካቤ እንዳላችሁ አውቃለሁ። ተገቢ ነገር ነው። ነገር ግን ውበት እሱ ነው፣ ሕይወት እሱ ነው፣ ኑሮ እሱ ነው፣ ትዳር እሱ ነው። ስለዚህ እሱን አስቀድሙት፣ እሱን አክብሩት። እርሱ በሕይወታችሁ ይንገስ። ያስተማረን የመከረን የአባቶቻችን